ዛሬ ደግሞ ከእግዚአብሔር ቃል አብረን እናያለን። መጽሐፍ ቅዱስ የያዛችሁ በሞባይልም ቢሆን ወይ በሃርድ ኮፒ መዝሙረ ዳዊት ምዕራፍ 1 እና 2 ላይ እናወጣለን። መዝሙረ ዳዊት ምዕራፍ 1 ሁለቱን ምዕራፎች ነው ዛሬ የምናየው። መዝሙረ ዳዊት ምዕራፍ 1 እና 2 ሁሌ እንደምናደርገው ለእግዚአብሔር ቃል ክብር ተነስተን እናነባለን። በጌታ ስም አነባለሁ። እንደዚህ ይላል። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንደዚህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። ምዕራፍ 2 ይቀጥልና አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛትህ ሰጠሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎችም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተም የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ፣ እናንተም በመንገድ እንዳትጠፉ። ቁጣው ፈጥና ትነዳለችና፣ በእርሱ የታመኑ ሁሉ የተመሰገኑ ናቸው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለ ምሕረትህ፣ ስለ ቸርነትህ። እግዚአብሔር ሆይ ሁሌ ስለምትጎበኘን በአምልኮ በቃል ጌታ ሆይ ታማኝ ስለሆንክ አንተን ብለን መተን ባዷችን ስለማንመለስ እናመሰግንሃለን። ጌታ ሆይ ደግሞ ዛሬ በፊትህ ተሰብስበናል። እግዚአብሔር ሆይ በቃልህ እንደ ሁሌ እንድትናገረን አንተን የማትሰማ ነፍስ በመካከላችን እንዳትኖር ጌታ ሆይ ከአንተ ሰምተን ከአንተ ተምረን እንድንወጣ ቃልህ ጌታ እግዚአብሔር ሆይ ዛሬም ሕያው ሆኖ ወደኛ እንዲመጣ ለምን ሀሳባችንን ለመከፋፈል በተለያየ መንገድ የሚዋጋንን የትኛውም የጠላት አሰራር በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። ጊዜያችንን ሰዓታችንን ባርክልን በኢየሱስ ስም አሜን። ባለፈው ሳምንት ካስታወሳችሁ ከፊልጵስዩስ መልእክት ምዕራፍ 3 ከቁጥር 7 እስከ 11 ያለው ነበር ያየነው። ምን ነበረ ርዕሳችን? ኢየሱስን የመከተል ህይወት ብለን ደቀ መዝሙርነትን ያየነው ባጭሩ ምን ይመስላል የሚለውን ነበር ያየነው። ዛሬ ደግሞ ከብሉይ ኪዳን ከነዚህ ከሁለት መዝሙራት ይህንኑ ሀሳብ ነው የምናየው። ኢየሱስን የመከተል ህይወት ምን ይመስላል እንደ ክርስቲያን። ስለዚህ ሁለቱን ምዕራፎች ላይ ነው በደንብ ጊዜ የምንወስደው። መጽሐፍ ቅዱስ የያዛችሁ ሞባይል የሌለው ሰው የለም። ሁሉም ሰው እንዲከታተለኝ ነው እንግዲህ በጌታ ፍቅር የምጠይቃችሁ። ለምንድን ነው? ራሳችሁ እንድታዩት እዛው ላይ እኔ ያልኩትን ብቻ ሳይሆን ልክ እንደ ቤሪያ ሰዎች የምናገረው ነገር ከቃሉ ነው የሚለውን መጽሐፍ ቅዱስ አውጥተን ፎሎ እንድናደርግ ነው ጋብዛችሁ። እዚህ ላይ ምን አይነት ሰው ነው የምናየው? የተባረከ ሰው አይደለ? ብፁዕ ይለዋል የአዲሱ መደበኛ ትርጉም። የተባረከ ወይ ደግሞ ምስጉን የሚለው የኛ አማርኛ እሱን ሰው ነው የምናየው። ምዕራፍ 1 እና 2 ለምን እንዳነበብኩ እንግዲህ ጥያቄ ፈጥሮባችሁ ከሆነ አላውቅም። ምዕራፍ 1 ብቻውን አይበቃም፣ ለምንድን ነው 2ን የጨመረው ብላችሁ ከሆነ እንግዲህ መዝሙራቱ ከተዋቀረበት ጊዜ ጀምሮ መቼ እንደሆነ አናውቅም። ዳዊት ከጻፈው በኋላ ሌሎችም ከጻፉ በኋላ አንድ ላይ ተሰብስቦ 150 ምዕራፍ ሆኖ ወደኛ መጥቷል። በተዋቀሩ ጊዜ ሁለቱ ምዕራፎች አንድ ላይ እንዲነበቡ ተደርገው ነው የተቀመጡት። ለምሳሌ ሂንት ብታዩ ሲጀምር የጀመረው ምን ብሎ ነው? ብፁዕ ነው ወይም የተባረከ ነው የተመሰገነ ነው አይደል የሚለው። ሲጨርስ ደግሞ የሚጨርሰው ምዕራፍ 2 ቁጥር 12 ላይ ብታዩት በእሱ የታመኑ ምስጉኖች ናቸው አይደለ። ስለዚህ በምስጉን ይጀምርና በሚጨርሳል በምስጉን። በዛ ጊዜ እንግዲህ ምንድነው ኮሚኒኬት የሚያደርገው? ልክ የመጽሐፍ ከቨር አይታችሁ ከሆነ በዚህ ጋር አረንጓዴ ከሆነ በዛ ጋርም አረንጓዴ ነው አይደለ። የመጽሐፍ ከቨር ብዙ ጊዜ አንድ አይነት ነው። ለምንድን ነው አንድ አይነት የሚሆነው? ውስጡ ያሉትን ሀሳቦች አንድ ላይ ለማያያዝ በቃ ይሄ ነው አንድ መጽሐፍ የሚለው ለማሳየት ነው። ሁለቱ ምዕራፎች አንድ መሆናቸውን የሚያሳዩ አንደኛው ምስጉን የሚለው ቃል ይደገማል መጀመሪያና መጨረሻ ላይ። ሁለተኛ መንገድ የሚለው እናየዋለን በተደጋጋሚ መንገድ የሚል ነገር አሁን ውስጥ ስንገባ እናየዋለን። እሱ ራሱ መደጋገሙ እዚህ ሁለት ምዕራፍ ላይ ሁለቱ አንድ ላይ መነበብ እንዳለባቸው የሚያሳይ ነው። ሶስተኛው ማሰላሰል፣ ሕጉን በቀንና በሌሊት ያስባል ይለዋል አማርኛው የ1954 ያሰላስላል የሚለው ቃል ምዕራፍ 2 ላይ ይደገማል። ምዕራፍ 1 ላይ ብቻ ሳይሆን ምዕራፍ 2 ላይ ቁጥር 1 ላይ
ስንሄድ በደንብ እናየዋለን። እነዚህ ሶስቱ ምንድናቸው? ሁለቱ መጽሐፎች ሁለቱ ምዕራፎች አንድ ላይ እንዲነበቡ የሚሰጥ ሂንት ነው ማለት ነው። ስለዚህ አንድን ብቻ ማንበብ ሀሳቡ ተከፍሎ እንዲቀር ነው የሚያደርገው። እንግዲህ ከምዕራፍ 1 ቁጥር 1 ስንጀምር ምስጉን ነው ብሎ ይጀምራል። ምስጉን የሚለው ሀሳብ ብፁዕ የሚል ነው በአዲሱ መደበኛ ትርጉም። እንግዲህ በዛሬው ስብከት ላይ ወይ ትምህርት የአዲሱ መደበኛ ትርጉምና የ1954ቱን 10 ነው የምጠቅሰው። ለምን? መዝሙረ ዳዊት ላይ በጣም ይለያያሉ ሁለቱ። ሌሎች መጽሐፍ ላይ ብዙም ዲፈረንስ የላቸው። መዝሙረ ዳዊት ላይ ስንመጣ ግን የ1954ቱ ከአዲሱ መደበኛ ትርጉም ይለያል። ስለዚህ ሁለቱን አንድ ላይ ማንሳት ያስፈልጋል። ስለዚህ ብዙ ጊዜ ሳነሳ ልሰሙ ይችላላችሁ። ምስጉን የሚለው ብፁዕ የሚለው በሌላ ትርጉም ደስተኛም ማለት ነው። ብፁዕ ማለት ደስተኛ ነው የሚል ሀሳብ ውስጡ አለ። ለምን? ደስታ የሚለው ሀሳብ እዚህ ጋር ከታችም እንደምናየው በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል አይደለ? በቀንና በሌሊት ያሰላስላል። ስለዚህ ብፁዕ ምስጉን የሚለው ውስጥ ራሱ ምን አለ? ሃፒ ነው። በቃ ይሄ ሰው የተባረከ ነው፣ የተመሰገነ ነው፣ ወይም ደግሞ ደስተኛ ነው የሚል ሀሳብ አለው። ለምንድን ነው ደስተኛ የሆነው? ለምንድን ነው ይሄ ሰው የተመሰገነው ወይ ብፁዕ የተባለው? አንደኛ ምን ይላል? በክፎች ምክር የማይሄድ 1954ቱ ያልሄደ ይለዋል። የሆነ ፓስት ላይ የሆነ ጊዜ ላይ ያልሄደ ሳይሆን ኮንቲኒስሊ የማይሄድ ሰው ነው። በክፎች ምክር የማይሄድ ምንድን ነው የሚያሳየው? በክፎች ምክር መሄድ የሚለው ሀሳብ ወክ ማድረግ አይደለ? ኮንቲኒስሊ መመላለስ። ስለዚህ ይሄ ሰውዬ በቃ በክፎች ምክር የሚሄድ ከሆነ ህይወቱን የሚመራው በእነሱ ካውንስል ነው ማለት ነው። ክፎች በሚሰጡት ምክር ነው የሚሄደው። ህይወቱን የሚመራው በዚህ ነው። መጨረሻው ምንድነው? ዴስቲኔሽኑ እንግዲህ መንገድ ሄዶ ፍጻሜ አለው አይደለ? ስንሄድ መጨረሻው የታወቀ ነው። ምንድነው? ጥፋት ነው የዚህ ሰው። ስለዚህ በክፎች ምክር የሚሄድ እሱ የተባረከ አይደለም። ይህ ሰው ግን ምስጉን ነው። ሁለተኛ ይቀጥልና ለምንድን ነው ምስጉን ነው ወይ ደግሞ የተባረከ የሆነው? በኃጢአተኞች መንገድ የማይቆም ራሱን ፕሮግረስ ታዩታላችሁ። መጀመሪያ የማይሄድ ነው፣ በክፎች ምክር አይሄድም። ሁለተኛ ደግሞ በኃጢአተኞች መንገድ አይቆምም ወይ ደግሞ ያልቆመ ይለዋል ድሮ። ምንድን ነው የሚያሳየው? ይሄ መንገድ የሚለው ሀሳብ ሲደገም ታያላችሁ። በእነሱ ምክር ህይወቱን ይመራል ብቻ ሳይሆን መሀል ላይም ቆም ይላል ማለት ሞር ጊዜ ወስዳል ማለት ነው። ከማን ጋር? ከኃጢአተኞች ጋር። ስለዚህ የሚሄደው ሰው የምንሆን አሁን ቆመ፣ ሞር ታይም እየወሰደ ነው ከእነሱ ጋር። ሶስተኛ ደግሞ በፌዘኞች ወንበር የማይቀመጥ አሁን ምናለ ተቀመጠ። ነገሩ ሲሪየስ እየሆነ የከበደ ሴን ነው የምናየው። በዋዘኞች ወንበር ያልተቀመጠ የሚለው ማለት ነው። እነዚህ ዋዘኞች ምን አይነት ሰዎች ናቸው? ሞክ የሚያደርጉ አይደለ? በጣም ሰው ላይ የሚቀልዱ በተለይ በመዝሙረ ዳዊት ኮንቴክስት ብታዩት ቅዱሳን ላይ ቃል የሚሰነዝሩ የሚያሾፉ የሚያላግጡ አይነት ሰዎች ናቸው ዋዘኞች የሚላቸው፣ ፌዘኞች። ከእነሱ ጋር ቁጭ ብሎ አብሮ የተባበረ አብሮ ቅዱሳንን ክፉ ነገር የሚናገር ወይ ደግሞ የሚያማ። ስለዚህ ምስጉን ነው እነዚህ ሶስቱን የማያደርግ ሰው። በክፎች መንገድ አይሄድም፣ በኃጢአተኞች መንገድ አይቆምም፣ ደግሞ በፌዘኞች ወንበር አይቀመጥም። የኃጢአትን ባህሪ ታያላችሁ እዚህ ላይ። ኃጢአት መጀመሪያ ምንድን የሚያደርገን? ምናልባት ፓስ ባየር ሊሆን ይችላለን፣ በመንገድ ላይ የምናልፍ ዛሬ ያደረግነው ሊሆን ይችላል። ቀስ እያለ ምን እንሆናለን? ሞር ቆም ማለት እንጀምራለን። ከዛስ ደግሞ መቀመጥ ሴት እናደርጋለን። ኃጢአት ቀስ በቀስ ምን ያደርገናል? ይቆጣጠረናል። ትዝ ካላችሁ በያዕቆብ መልእክትም ይሄን የሚለው ምኞት ጸንሳ ኃጢአትን፣ ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች። በብሉይ ኪዳን እግዚአብሔር የሰጣቸው ሕግ ምንድን ነው? በዘዳግም ምዕራፍ 6 ላይ ሕጉን ምን አድርግ? ዛሬ የማዝህን ቃል በልብህ ያዝ፣ ለልጆችህ አስተምረው፣ በቤትህም ስትቀመጥ፣ በመንገድ ስትሄድ፣ ስተኛ፣ ስትነሳ ተጫወተው። ቶታሊ ኦፖዚት ነው የሰው የሚያደርገው ነገር፣ ብፁዕ ያልሆነው ማለት ነው። ምክንያቱም የተሰጣቸው ትእዛዝ ምንድን ነው? የእግዚአብሔርን ቃል ሲቀመጡም ሲቆሙም ሲተኙም ከልጆቻቸው ጋርም ሲያወሩ ኢን ኤቭሪ ሚንስ እንዲያወሩት እንዲጫወቱት እንዲያስቡት ነው። ይሄ ሰው ደግሞ የሚሄድበትን መንገድ የሚቆመውም የሚቀመጠውም ከክፎች ጋር በተያያዘ ነው፣ ከእነሱ ጋር ህብረት በማድረግ ነው። ሌላ ደግሞ ማየት ያለባቸው እዚህ ጋር ምንድን ነው? አንድን ሰው ነው እያነጻጸር ያለው። ብፁዕ ነው የሚለው አንድ ሰው ነው። ሶስቱ ደግሞ ግሩፖች ደግሞ ስናያቸው ብዙ ሰዎች ናቸው፣ ክፎች፣ ኃጢአተኞች፣ ፌዘኞች። ይሄ ራሱ ግራ ይገባል። ለምንድነው አንድ ሰው ከብዙ ሰው ጋር የሚያነጻጽረው? እንግዲህ እንደምናውቀው በዓለም ላይ የስተትን መንገድ የሚከተል ሰው ይበዛል ከጽድቅ ይልቅ አይደለ? ጌታም እንደተናገረው በቀጭኗ መንገድ የሚሄዱ ሰዎች ጥቂት ናቸው፣ በሰፊ መንገድ የሚሄዱ ደግሞ ብዙ ናቸው። ስለዚህ አንድ ብፁዕ ሰው ይገኛል፣ አንድ ምስጉን ሰው ይገኛል። ሌሎቹ ደግሞ አብዛኞቹ ምን አይነት ሰዎች ናቸው? ከነዚህ ከሶስቱ ግሩፕ ውስጥ ናቸው ማለት ነው። ቁጥር 2 ላይ ቀጥልና ይሄ ሰውዬ እንዲህ አይደለም ብቻ ብሎ አይቆምም። ብፁዕ እንደዚህ አይደለም፣ እንደዚህም አይደለም፣ እንደዚህም አይደለም ይልና ብፁዕ ግን እንደዚህ ነው ይለናል። ኔጌቲቭ ብቻ በቂ አይደለም ማለት ምንድን ነው የሚያደርገው? ይሄ ሰውዬ በእግዚአብሔር ሕግ ደስ ይለዋል። ከደስታው ነው የሚጀምረው። ውስጡ ካለ ዲላይት የሚያደርገው ሪጆይስ የሚያደርገው በእግዚአብሔር ሕግ ነው። በእግዚአብሔር ሕግ ደስ ይለዋል። ስለዚህ ከምን ይጀምራል? ከደስታ ሪጆይስ ከማድረግ የውስጣችን ነገር ነው የሚገልጠን አይደለ? በምንድን ነው ደስ የምንሰኘው? ምንድን ነው ልባችንን የሚያሞቀው?
ይህ ሰው ከእነዚህ ጋር ህብረት አያደርግም ብቻ አይደለም። ታውቃላችሁ ከሆነ ነገር መራቅ በራሱ ጥቅም የለውም። ከሆነ ነገር ርቅ ያለው እዚህ ቦታ ላይ እንደዚህ አላደርግም ልንል እንችላለን። ግን እሺ ምን ታደርጋለህ? በዛ ፈንታ በእግዚአብሔር ህግ ደስ ይለኛል። የሰው ደስታው ካልተያዘ የሚሄድበት ቦታ የታወቀ ነው። ስለዚህ ከመተው ብቻ አይደለም መፍትሄው፣ ማድረግም ያስፈልጋል። ማድረጉ ምንድን ነው? በእግዚአብሔር ህግ ደስ ይለዋል። እንግዲህ በዛ ጊዜ ህግ የሚለው ምኑን ነው? ይሄ በተጻፈ ጊዜ ህግ የተባለው የኦሪት መጽሐፍት በተለይ በዳዊት ዘመን፣ ደግሞ ቀጥሎ ደግሞ ብሉይ ኪዳን የምንለው እሱ ነው ህግ የተባለው። ኢንስትራክሽን ብንለው እንችላለን፣ ወይ ደግሞ መመሪያ፣ የእግዚአብሔር መመሪያ። በእግዚአብሔር መመሪያ ደስ ይለዋል ይሄ ሰው። በእኛስ ጊዜ በአዲስ ኪዳን ደግሞ የእኛ ደግሞ የእግዚአብሔር መገለጥ በስቶልን ከብሉይ ኪዳን አልፈን አዲስ ኪዳን አለን። የጌታ ኢየሱስ ክርስቶስ አስተምሮት፣ ሐዋርያት ያስተማሩት ሐዋርያዊ የሆነ መልእክት ያለን ሰዎች ነን። ስለዚህ ደስታችን በምንድን ነው? ከብሉይ ባለፈ በሙሉ በሆነው በእግዚአብሔር ቃል ደስ ይለናል። በዚህ ዲላይት እናደርጋለን። እንግዲህ ደስ መሰኘት የውስጥ ነገር ነው አይደለ? ግን ሰውየው ይሄ እዚህ ጋር የምናየው ሰው ጀስት ደስተኛ ብቻ ሳይሆን የሚያደርገውም ነገር አለ። አክቲቭሊ ራሱ ወዶ አስቦ የሚያደርገው ነገር አለ። የእግዚአብሔርን ቃል በቀንና በሌሊት ያሰላስላል። ያሰላስላል የሚለው ምን ይጠይቃል? አክቲቭ መሆን ይጠይቃል። ማሰላሰል ፈልጋችሁ ካላደረጋችሁት እንደዚህ ቁጭ ተብለው የሚኮን ነገር አይደለም። ስለዚህ በእግዚአብሔር ህግ ደስ ይለዋል። ያ ብቻ አይደለም፣ አክቲቭሊ ደግሞ የእግዚአብሔርን ህግ በቀንና በሌሊት ያሰላስላል። ማሰላሰል ማለት በእነሱ ጊዜ መናገር ነው፣ በእኛ ጊዜ በአይምሯችን ነው ሜዲቴት የምናደርገው። በዳዊት ዘመን ግን ማሰላሰል ማለት ጮክ ብሎ ማውራት ነው። አይ ቲንክ ስቲል አሁንም እስራኤሎች ያደርጉታል ይህንን። ለምንድን ነው? እንዲሰሙት ነው የሚናገሩት፣ እንዲሰሙትና ውስጣቸው እንዲቀር ነው ፐርፐዙ። ግን አክቲቭ የሆነ ስራ ነው። ስለዚህ ምን ይጠይቃል ማለት ነው? በእግዚአብሔር ዲላይት የሚያደርግ ሰው፣ ከእንደዚህ አይነት ነገር የሚርቅ ሰው አክቲቭሊ ደግሞ የእግዚአብሔርን ነገር ማሰላሰል አለበት። ለምን? በዛ ነገር ፎርም እንዲሆን፣ በሚሰማውና በሚናገረው ነገር ውስጡ ሼፕድ እንዲሆን ደጋግሞ የእግዚአብሔር ነገር መስማት ያስፈልገዋል። እንግዲህ ይሄ ሰው አይደለም የተባለውን አየን፣ ነው የተባለውን ደግሞ ነገረን። ከዛ በምን ይመስለዋል? በምሳሌ በዛፍ። ብዙ ጊዜ በብሉይ ኪዳን በተለይ ዛፍን ምሳሌ ይጠቀማል አለ እግዚአብሔር ቃል። ዛፍ የምን ምሳሌ ነው? የቤተ መቅደሱ ምሳሌ ነው። ዛፍ የሰዎችን ምሳሌ ነው። ሰዎችን በዛፍ ይመስላቸዋል መጽሐፍ ቅዱስ። በዚህ ቦታ ላይ የምናየው ሰው ልክ እንደ ዛፍ ነው። ምን አይነት ዛፍ ነው? በወንዝ ዳር፣ በፈሳሽ ወንዝ ዳር እንደተተከለ ዛፍ ነው። ያ ምንድን ነው የሚያሳየው? ኮንቲኒስሊ የሆነ ሰፕላይ አለው ማለት ነው። ኮንቲኒስሊ የሆነ መግቦት አለው የማይቋረጥ። ስለዚህ ምንም ነገር ላክ አያደርግም። ሁሌ የሚፈስ ውሃ አለው። ይሄ ውሃ የምሳሌ ነው። አሁን ከላይ ነው የእግዚአብሔር ቃል። የእግዚአብሔር ቃል ኮንቲኒስሊ በህይወቱ ስለሚፈስ ይህ ሰው ሁል ጊዜ እንደሚናገረው ፍሬው አይጎድልም፣ ቅጠሉም ደግሞ የለመለመ ነው፣ አይረግፍም። ስለዚህ ምንድን ነው የሚያሳየን? ፍሎሪሽ ማድረግ ከፈለግን በህይወታችን እንደዚች ዛፍ ፕሮስፐር ማድረግ ከፈለግን አብበን ፍሬ አፍርተን ለመገኘት፣ በተለይ ፍሬ የሚለውን ደግሞ እንደምናውቀው የመንፈስ ቅዱስ ፍሬ አይደል? እግዚአብሔርን የሚያከብረውን ፍሬ አፍርተን ለመገኘት ምን ያስፈልገናል? ሁሌ በእግዚአብሔር ቃል አጠገብ መተከል ያስፈልጋል። ከእግዚአብሔር ቃል የሚፈሰውን ነገር እሱን ሁል ጊዜ የምንጠጣ ሰዎች መሆን አለብን። አዘርዋይስ በራሳችን ልናፈራ እንደማንችል እግዚአብሔርን ቃል ይነግረናል። በሚሰራው ሁሉ ይከናወንለታል ይላል። ምን ማለት ነው? በሚሰራው ሁሉ ይከናወንለታል። ይሄ ሰው እንደምናየው በእግዚአብሔር ቃል የተወረሰ ሰው ነው። የሚሰራው ሁሉ ይከናወንለታል ማለት ሁሉ ነገር አድርጎ ሰክሰስፉል ነው ማለት ነው። ብዙ ጊዜ ይህንን ጥቅስ ለተለያየ ዓላማ ሰዎች ሲጠቀሙት እናያለን። እና እንግዲህ እግዚአብሔርን ቃል ሜዲቴት የሚያደርግ ሰው ፍላጎቱ ራሱ እንዳየነው ተቀይሯል። ኮንቲኒስሊ በእግዚአብሔር ቃል ነው ይሄ ሰው የተወረሰው። የሚፈልገው ራሱ ማን የሚፈልገውን ነው? እግዚአብሔር የሚፈልገውን ነው። ዲዛይሩ የተቀየረለት ሰው ነው። የራሱ ፍላጎት የለውም። ከእግዚአብሔር ፍላጎት ውጭ ፓራሌል የሆነ የራሱ ፍላጎት የለውም። ስለዚህ የሚሰራ ሁሉ ይከናወንለታል ሲባል ደስ ያለውን የፈለገውን እጁ የቀናውን ብቻ ሳይሆን ማለት ሳይሆን እንደ እግዚአብሔር ፈቃድ የሆነውን እግዚአብሔር ለሱ ያሰበለትን እግዚአብሔር በሕይወቱ ያየለትን ነገር ያን ሲያደርግ ይከናወንለታል። እግዚአብሔር ከሱ ጋር ስለሆነ ማለት የእግዚአብሔርን ፈቃድንም የሚያውቀው ይሄ ሰውዬ በእግዚአብሔር ቃል ውስጥ ሲያሰላስል ዴይ ኤንድ ናይት በየቀንና በየሌሊቱ የእግዚአብሔርን ቃል ሲያሰላስል ምን እያወቀ ነው? በዛውም እግዚአብሔር ምን እንደሚፈልግና ምን እንደማይፈልግ እያወቀ ነው። ከማወቅ ባለፈ የእግዚአብሔርን ፈቃድ እየተሞላ ነው። ስለዚህ የሚሰራውም ስራ ምን አይነት ስራ ነው? እግዚአብሔር ለሱ ያሰበለትን ብቻ ነው። ያንን ማወቅ የሚችል ሰው ነው ማለት። ክርስቲያን አይሞክርም አይደለ? ክርስቲያን በትራይ ኤንድ ኤረር አይኖርም። ከዚህ በፊትም አንዴ አንስተነዋል። ዕብራውያን መልእክት ላይ ስለ እምነት ሲያስተምር ምዕራፍ 11 ላይ እስራኤላውያን በእምነት ባህሩን ተሻገሩ ይልና ግብፃውያን ግን ሲሞክሩ ተዋጡ ይላል። ሌላ ኦፕሽን የላቸውም። እግዚአብሔር አሻግራቸዋለሁ ብሎ ያሻግራቸው። የእስራኤል ሕዝብ ፕሮሚስ አላቸው እግዚአብሔር። ግብፃውያን ግን ምንም ፕሮሚስ የላቸውም። they can try and see what comes አይደለም፣ ሞክረው የሚሆነውን የሚያዩት። ስለዚህ ሲሞክሩ ምን ሆኑ? ተዋጡ። ክርስቲያን አይሞክርም። የእግዚአብሔርን ቃል ለምን ይሰማል? ዴይ ኤንድ ናይት ከእግዚአብሔር ይሰማል። የእግዚአብሔር ፍቃድ ይሞላል። ስለዚህ እንዲሳካለት ይህንን ጥቅስ ወስደን እኛ ለፈለግነው አይደለም የምንጠቀመው። እግዚአብሔር ለእኛ ላሰበው ነገር
በዛ ላይ ሰክሰስፉል ነን። አስተማሪዎች ከሆንን ስናስተምር ተማሪዎቻችን ይማራሉ። በየትኛውም ቦታ የተሰማራን ሰዎች እግዚአብሔር በዛ ያሰማራን መሆኑን ብቻ እንወቅ እንጂ በዛ ሰክሰስፉል ነን። ሰክሰስ በምን አይለካም? በገንዘብ ብቻ አይለካም። አንድ ሰው ፕሮስፐር አድርገዋል ተሳክቶለታል ማለት ገንዘብ ሀብታም ነው ማለት ብቻ አይደለም። እግዚአብሔር በገንዘብ የሚባረካቸው ሰዎች እንዳሉ ሆኖ ማለት ነው። ጌታ ግን ባስቀመጠን ቦታ ግን ፕሮስፐር እናደርጋለን። ብቻ በእግዚአብሔር ቃል ስር እንተከል፣ እሱን ሁል ጊዜ እንሞላ፣ እንደ ፈቃዱ መኖርን ስንማር ማለት ነው። ይሄ ስለማን ነው የሚናገረው? ከቁጥር 1 እስከ 3 ስለ ብፁዕ ሰውዬ ነው፣ ስለተመሰገነው ሰውዬ ነው። ከቁጥር 4 ይጀምርና ደግሞ ስለ ክፉ የሚላቸው ሰዎች ደግሞ አሉ በመዝሙረ ዳዊት ውስጥ። እነሱንም በምሳሌ ይመስላቸዋል። ስለዚህ ብፁዕ የሆነው ሰውዬ የተመሰገነው ሰው እሱ እንዴት ነው? እንደ ዛፍ ነው፣ በውሃ አጠገብ እንደተከለ ዛፍ ነው። ክፎች ደግሞ ይልና ንፋስ ጠርጎ የሚወስደው ትቢያ ይለዋል 1954ቱ አዲስ ትርጉም ደግሞ ንፋስ ጠራርጎ እንደሚወስደው ገለባ ናቸው። ትቢያ የሚለው አፈር ነው የሚያሳየው። ገለባ የሚለው ግን ምንድነው? ሞር የሚያሳየው ከእጽዋት ጋር የተያዘ ነው አይደለ? ምን ብለናል ስንጀምር? መጽሐፍ ቅዱስ ብዙ ጊዜ ሰዎችን በምን ይመስላቸዋል? በዛፍ ፍሬ ማፍራት የሚባል ነገር፣ ስር ሰዶ መታነጽ፣ ብዙ የምናውቃቸው ቃላቶች አሉ። ለእኛ ግን ዛፍ የሆነ ቋንቋ ይጠቀማል። ጌታም ብሏል ዛፍ ፍሬው ልክ እንደ ዛፉ ነው የሚሆነው። ክፉ ዛፍ መልካም ፍሬ አያፈራም እንደሚለው እዚህ ጋር የሚመጣና ክፎችን ሲስላቸው ገለባ ማለት ምን ማለት ነው? ልክ ስንዴ ወር ደግሞ የሆነ ጥሬ ወደ ላይ ሲያነሱት ንፋስ መጥቶ ምን ይወስዳል? ገለባውን ይወስደዋል። ፍሬው ደግሞ ወደ መሬት ይወድቃል። ለምን? ክብደት ስላለው። ክፎች ደግሞ እንዴት ናቸው ይላል? ንፋስ ጠርጎ እንደሚወስዳቸው ገለባ ናቸው። እነሱም በእጽዋት የተመሰሉት ግን ኢቨን አይደራረስም ከምስጉኑ ጋር። ምስጉኑ ዛፍ ነው፣ በውሃ ዳር የተተከለ ነው። እነዚህ ደግሞ ገለባ ናቸው። ምንድነው ሊያሳይ የፈለገው? ወይት የላቸውም፣ ክብደት የላቸውም። የመጣ ሁሉ ምን ያደርጋቸዋል? ይወስዳቸው። እንደዚህ አይነት ነገር አይታቸው አታውቁም? በሰዎች ህይወት አንዳንዴ ሁሉም የሚወስዳቸው ሰዎች አሉ። ያሳዝናል። ለምንድን ነው? ክብደት የለም። ውስጣችን ክብደት የሚሰጠን የእግዚአብሔር ቃል ነው። እኛ በራሳችን የከበድን ሰዎች ማለት ነው። ቅልል ነው የምንለው። እግዚአብሔር ቃል ውስጣችን ካልተሞላን እንቀላለን። ስንናገር እንቀላለን፣ ስናደርግ እንቀላለን። የስተት ትምህርት ቢመጣ፣ መከራ ቢመጣ፣ ምኞት ቢመጣ ይዞን ነው የሚወስደን። ስለዚህ ክፉዎች ምን አይነት ሰዎች ናቸው? እንደ ገለባ ናቸው። ህይወታቸው ትርጉም የለውም፣ ክብደት የለውም። የእግዚአብሔር ቃል ውስጣቸው ስለሌለ የፈለጉትን ያህል ቢጥሩ ምንም ማድረግ አይችሉም። የማንነት ጉዳይ ስለሆነ ማለት ነው። ከዛ ይቀጥልና ቁጥር 5 ላይ ክፉዎች ደግሞ አይደሉም ይላል። ልክ የተመሰገነው ሰው እሱ ደግሞ እንዲህ ያደርጋል ብለን እንዳየነው ለእነሱ ደግሞ እነሱ ያልሆኑትን ይናገራል። ምንድን ነው የሚለው? ክፉዎች በፍርድ አይቆሙም ይላል። ምን ማለት ነው? ፍርድ ቀን ሲመጣ መቆም አይችሉም። የሚቆሙበት ምን የላቸውም? ስትሬንግዝ የላቸውም፣ ጉልበት የላቸውም። ጻድቃን የሚቆሙት ለምንድን ነው? በእግዚአብሔር ስለሚደገፉ፣ በእግዚአብሔር ስለሚታመኑ። ወደታችን እናየዋለን። ክፉዎች ግን በራሳቸው የሚታመኑ ስለሆኑ የራሳቸውን ህይወት የሚቀይሱት እነሱ ስለሆኑ በፍርድ ቀን መቆም አይችሉም። ያ ብቻ አይደለም፣ በቅዱሳን ጉባኤ ውስጥም መቆም አይችሉም ይላል። በፍርድም ብቻ አይደለም፣ በቅዱሳን ጉባኤ ተገኝተው ማምለክ አይችሉም እግዚአብሔርን። ለእነሱ ያ ቦታ አይመጥናቸውም፣ ፊት አያደርጉም። ይሄ ደግሞ ምንድን ነው? የሚያሳዝን ነገር ነው። በቅዱሳን ጉባኤ መገኘት አለመቻል ማለት ከዚህ በላይ የሚያሳዝን ነገር የለም። እግዚአብሔር በሚመለክበት፣ እግዚአብሔር በወደደበት ስፍራ ይሄ ነው የኔ መኖሪያ ባለበት በቅዱሳኑ ህብረት መካከል ተገኝተው መካፈል አይችሉም። ለምንድን ነው የማይችሉት? መጨረሻ ላይ ቁጥር 6 ላይ ምክንያቱን ያስቀምጣል። ለምንድን ነው እነዚህ ክፉ ሰዎች በቅዱሳን ህብረትም ሆነ በፍርድ መቆም የማይችሉት? እግዚአብሔር ምን ያደርጋል? የጻድቃንን መንገድ ያውቃልና ይላል፣ የኃጥአን ግን ትጠፋለች። ምንድን ነው የሚያሳየው? እግዚአብሔር ያውቃል ስንል ከዚህ በፊትም ካስታወሳችሁ ስለማወቅ ብዙ ጊዜ እናነሳለን። ማወቅ ምንድን ነው የሚያሳየው? በተለይ ላስት ዊክም ስናጠና ሐዋርያ ጳውሎስ ጌታን እንዳውቀው ሲል እንደውም ምን ብለናል? ማወቅ እኮ ከአእምሮ እውቀት ያልፋል። እውቀት እንደውም በብሉይ ኪዳንና በአዲስ ኪዳን ምንድን ነው የሚያሳየው? ኢንቲሜት የሆነ ሪሌሽንሺፕ ነው። ስለዚህ አወቀ ወይ ደግሞ አወቃት ሲባል ደግሞ ምንድን ነው የሚያሳየው? ከእሷ ጋር ህብረት አለው። በጣም ኢንቲሜት የሆነ ሪሌሽንሺፕ አለው። እንደውም ኢቨን ሴክሹዋል ነገርን የሚገልጽበት ቋንቋ ነው በብሉይ ኪዳን ብለናል። እግዚአብሔር የጻድቃንን መንገድ ያውቃል፣ የኃጥአንን ግን እኮ አያውቅም እንደማለት ነው። ይሄ እኮ የአእምሮ ጉዳይ ከሆነ እኮ እግዚአብሔር የማያውቀው ነገር ሊኖር ነው ማለት ነው። ግን እግዚአብሔር የጻድቃንን መንገድ ያውቃል ሲል ምን ማለት ነው? የጻድቃን መንገድ በእግዚአብሔር ፊት ነው። አክኖሌጅ ያደርገዋል፣ አፕሩቭ ያደርገዋል፣ ይቀበለዋል፣ እውቅና ይሰጠዋል። ያ ብቻ አይደለም፣ እግዚአብሔር ኬር የሚያደርግለት ነው። የእነሱ መንገድ እንዳልነው ኢንቲሜት ከሆነ የጻድቃን መንገድ በእግዚአብሔር ፊት የከበረ ነው፣ ተቀባይነት ያለው ነው። እግዚአብሔር ደግሞ የሚንከባከበው ነው። ለምን? የእነሱ መንገድ የእሱ መንገድ ስለሆነ ማለት ነው። የራሳቸው መንገድ አይደለም። ለዛ ነው መንገድ የሚለውን ነገር ደጋግመን እናየዋለን ያለው። እዚህ ምዕራፍ ላይ ኦልሬዲ ራሱ መንገድ የሚል ሲደገም ታያላችሁ። የጻድቃን መንገድ የእግዚአብሔር መንገድ ነው። በቃሉ የተሰመረ መንገድ ስለሆነ እግዚአብሔር ያውቀዋል፣ ይቀበለዋል። ደግሞም የእግዚአብሔር ፕሮቪዥን የእግዚአብሔር ኬር ያለበት መንገድ ነው። የኃጥአን ሲልና ይጠፋሉ ይላል። መጨረሻቸው ምንድነው? ጥፋት ነው። ዮሐንስ መልእክት አንደኛው ላይ ምዕራፍ 2 ቁጥር 17 ላይ እንደዚህ የሚል ቃል አለ ከዚህ ጋር የሚያያዝ
ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ከላይ እንደውም ይናገርና ዓለምን ወይ ደግሞ በዓለም ያሉትን አትመኙ ይልና እነዚህም ብሎ የዓይን አምሮት፣ የስጋ ምኞት፣ ስለ ኑሮ ትምክህት ናቸው ይልና ዓለሙም ምኞቱም ያልፋሉ። እንግዲህ ከዓለም ጋር የወገነ አብሮ ምን ይላል? ያልፋል። ማን ነው የሚጸናው? የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ስቴብል ሆኖ ተተክሎ የሚቀረው መጨረሻ ላይ ማን ነው? የእግዚአብሔርን ፈቃድ የሚያደርገው ነው። ዓለምን ምኞቱን፣ የራሱን ህይወት፣ የራሱን መንገድ የሚኖር ሁሉ ምን ይላል? መጨረሻ ላይ ይጠፋል። እንግዲህ ብፁዕ የሆነውን ሰው ስናየው እዚህ ጋር እሱም መንገድ አለው አይደል? እንደውም ይህንን የዛሬውን መልእክት ብለን ብንሰይመው ጥሩ ነው። ሁለት መንገዶች፣ ቱ ዌይስ፣ ሁለት መንገዶች ያሉት ላይፍ ላይ ብፁዕ የሆነ ሰው የሚሄድበት መንገድ አለ። ክፎች፣ ኃጢአተኞች፣ ፌዘኞች የተባሉት ደግሞ የሚሄዱበት መንገድ አለ። ብፁዕ የሆነ ሰው የሚሄድበት መንገድ ምን አይነት መንገድ ነው? የእግዚአብሔርን ቃል ሜዲቴት የሚያደርግበት መንገድ ነው። ዴይ ኤንድ ናይት የእግዚአብሔር ቃል እያሰላሰለን የሚኖረው የራሱ ፍላጎት የራሱ ዲዛይር ብቻ ነው። የእግዚአብሔር ዲዛይር የእሱ ዲዛይር ነው። በእግዚአብሔር ሕግ ደስ ይለዋል አይደለ? በጌታ መንገድ እኮ የምንሄድ አንዳንዴ ከውጭ ያሉ ሰዎች ዓለማዊ ሰዎች ሳይሆን ተገደን ይመስላቸዋል። እየፈለግን እዛ ግን በቃ እንግዲህ መንግስት ቤት ለመግባት የሚመስላቸው ሰዎች አሉ። ግን አይደለም፣ ደስ ብሎ ነው የምንከተለው፣ ፈልገን ነው። በእግዚአብሔር ቃል ሪጆይስ ያደርጋል። ስለዚህ እውነተኛ ጆይ ያለው በዚህኛው መንገድ ነው። እግዚአብሔር ቃል ባለበት፣ እግዚአብሔር አይኑን በጣለበት፣ እግዚአብሔር አክኖሌጅ በሚያደርገው በዚህ መንገድ ላይ የሚሄዱ አሉ፣ ብፁዓን ደግሞ በዛኛው የሚሄዱ አሉ። ጌታን መከተል የሚለውን ሀሳብ ስናነሳ አብረን እንድናየው የፈለግኩት ለዛ ነው። ኢየሱስን መከተል ማለት እውነተኛ ደስታ ያለበት መንገድ ነው። መንገዱ ደግሞ ኮንቲኒየስ የሆነ የእግዚአብሔር ፕሮቪዥን ያለበት እግዚአብሔርን ቃል በማሰላሰል ውስጥ የሚገኝ ነው። መዝሙር 2 እና 1 አብረው ይሄዳሉ ብለናል። ምዕራፍ 1 እና 2 ነው አንብበን የጀመርነው። እንዴት እንደሚያያዙ አብረን እናየዋለን። ለአራት ከፍለን ነው የምናየው መዝሙረ ዳዊት ምዕራፍ 2ን ከቁጥር 1 እስከ 3 ያለው። እዚህ ላይ ህዝቦችና ነገስታቶችን ነው የምናየው ሲነሱ በእግዚአብሔርና በመሲሁ ላይ ይነሳሉ። እንደዚህ ይላል ቁጥር 1 ሲጀምር፣ አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ይናገራሉ? ብሎ የሚጀምረው በመጠየቅ መልስ ፈልጎም አይደለም። መልሱ የታወቀ ነው። አሕዛቦች ለምን ያጉረመርማሉ? አሕዛብ የሚለው ምንድን ነው? ህዝብ ነው። መልቲቲዩድ ኦፍ ፒፕል፣ በጣም ብዙ ህዝብ ነው። እያጉረመረሙ ነው ያሉት። አርናት ሃፒ፣ ደስተኛ አይደሉም። በቃ ደስ ያላቸው ነገር አለ፣ እያጉተመተሙ ነው ያሉት። ለምንድን ነው የሚያጉረመርሙት ይላል ጸሐፊው። ወገኖችስ ለምን ከንቱን ይናገራሉ? ይናገራሉ፣ ግን ከንቱ ነው የሚናገሩት። የ1954ቱ ይናገራሉ ነው የሚለው። አዲሱ መደበኛ ትርጉም ደግሞ ያሴራሉ ነው የሚለው። ለምን ያሴራሉ? ከንቱ ይላል። መናገር ብቻ ሳይሆን ለካ ፕሎት እያደረጉ ነው፣ እያሴሩ ነው ያሉት። የሆነ ነገር ሊያደርጉ ፈልገዋል። ደስተኛ አይደሉም፣ እያጉረመረሙ ነው። ደግሞ ፕሎት እያደረጉ ነው፣ የሆነ ነገር ሊያደርጉ እየተማከሩ ነው ያሉት። ምኖች? ህዝቦች፣ ወገኖች ይላቸዋል። ህዝቦች መልቲቱድ ኦፍ ፒፕል ማለት ነው። ለምን ይልና ግን ሴራቸውን ሲያስቀምጠው በከንቱ ያሴራሉ አይደለ? ለምን ከንቱ ይናገራሉ? ለምን በከንቱ ያሴራሉ? ፕሎታቸው፣ ሴራቸው አይሳካም ይላል ገና ከጀምሩ ማለት ነው። ለምን እንደማይሳካ ከታች እናየዋለን። እቺ ቃል ያሴራሉ የምትለው በዕብራይስጥ ምዕራፍ 1 ላይ ያየነው ያሰላስላል የሚለው ጋር ራሱ ነው። ለምንድን ነው ዘሴም ቃል የሚጠቀመው? እዛ ጋር የእግዚአብሔር ሰው የሆነው ብሌስድ የሆነው ሰው ብፁዕ የሆነው ሰው እግዚአብሔር ቃል የሚያሰላስለው። እነዚህ ደግሞ አሕዛብና ወገኖች የተባሉት ደግሞ ዘሴም ቃል ይጠቀምና እነሱም ያሰላስላሉ እንደማለት ነው። ያሴራሉ የተባለው እነሱም ሜዲቴት ያደርጉ ነው። ሜዲቴሽን እንዳለው ከአእምሮ ያልፋል፣ ድምፅ አለው። ስለዚህ የሆነ ነገር እያወሩ ነው ያሉት አንድ ላይ ሆነው። ዲፍረንሳቸውን ሁለት መንገድ ብለናል። ሁለት አይነት ሰዎችም አሉ። ብሌስድ የሆነ ሰው አለ፣ የተባረከ ደግሞ እነዚህ ደግሞ አሉ። እነሱንም ይደግመው ምዕራፍ 1 ላይ ያለውን ሀሳብ ነው ምዕራፍ 2 ላይ በኤግዛምፕል የሚያሳየን። ስለዚህ የተያዘ መሆኑንም አንድ ያሳያል ይሄ ማለት ነው። እኒህ ሰዎች የሚያወሩት ነገር ከታች ቁጥር 3 ላይ ገልጸዋል። ምንድን ነው ኤግዛክትሊ የሚያወሩት? ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። አዲሱ ነቢያት ትርጉም ደግሞ ሰንሰለታቸውን እንበጥስ ይልና የእግር ብረታቸውን አውልቀን ከኛ እንጣል። በማን ላይ ነው ያጉረመረሙት? ሲጀመር በእግዚአብሔርና በመሲሁ ላይ። ቁጥር 2 አይደለ? በእግዚአብሔርና በመሲሁ ላይ። ስለዚህ ሴራቸው እግዚአብሔርና መሲሁ ላይ ነው። እግዚአብሔር እናውቃለን በሰማይ የሚኖር ይለዋል። መሲሁ ደግሞ መሲህ የሚለው ቃል የተቀባ ማለት ነው። እንግዲህ በጊዜው እግዚአብሔር የቀባው ንጉስ ነው። ብሉይ ስለሆነ ገና በቤን ያለ ነው። በዛ ጊዜ ዳዊት ይሁን አናውቅም፣ ወይ ደግሞ የዳዊት ልጅ ይሆናል። ብቻ እግዚአብሔር የቀባው በእግዚአብሔር የተቀባውን ሰው ነው መሲህ የሚለው። ምክንያቱም መሲህ ራሱ ቃሉ የተቀባ ማለት ነው። እግዚአብሔር የቀባውና ያስቀምጠው ንጉስ አለ፣ ደግሞ እግዚአብሔር አለ። በሁለቱ ላይ ነው የሚያሴሩት እኒህ ሰዎች። ህዝብና አሕዛብ ወገኖች ብቻ አይደሉም። ቁጥር 2 ላይ ማን ናቸው ይላል? የምድር ነገስታትና አለቆች። ስለዚህ እነዚህ አለቆችና ነገስታት የምድር ናቸው። ስለዚህ ህዝብ አለ። እንግዲህ ኢማጂን ያለውን ሰው ብዛት ይዩት። ህዝብና ወገኖች ቁጥር 1 ላይ፣ ቁጥር 2 ላይ ደግሞ ነገስታትና አለቆች አሉ። እነዚህ ሁሉ አንድ ላይ ሆነው የሚያሴሩት እግዚአብሔርና መሲሁ ላይ ነው። ምን እያሉ ነው? ማሰሪያቸውን ከኛ እንጣል። ለምን አስረውናል እያሉ ነው። የታሰረ ሰው ነው እንደዛ የሚለው። አስረውናል፣ ማሰሪያቸውን አውልቀን እንጣል፣ ሰንሰለታቸውን ደግሞ እንቁረጥ ማለት እየገዙን ያሉት እግዚአብሔር ከሰማይ ሆኖ መሲሁ ደግሞ እዚህ ተሾሞ እየገዘውን ያሉት እና እያስገበሩን ነው። አንፈልግም ነው በቃ። ለእነሱ መገዛት አንፈልግም፣ የራሳችን መንግስት አለን ብለው
አንድ ላይ ያ ሁሉ ህዝብ ተሰብስቧል። እንግዲህ ካስታወሳችሁ ሁለተኛ ሳሙኤል ምዕራፍ 8 እና 10 ላይ ዳዊት ንግስናው በጣም ሰፍቶ መንግስቱ ሰፍቶ ጎረቤት ሀገሮችን ሁሉ እንደገዛ ይናገራል። እነ አሞንን፣ እነ ሶሪያን፣ እነ ኤዶምን ሁሉ ገዝቷል እና የዳዊት መንግስት የሰፋች ነው። ስለዚህ ኦፍኮርስ እንደ ሰውኛ እነዚህ ነገስታቱ ደስተኛ አይሆንም በሱ ስር ሲገዙ ማለት ነው። የእነሱን ፕሎት ያሳያል፣ የእነሱን ሴራ የሚያሳይ ነው። እንዳልነው ለዛ ጊዜ ይሁን የትኛው ጊዜ እንደሆነ አናውቅም። ብዙ ጊዜ የዳዊት መዝሙር ስታነቡ ከላይ ርዕስ አለው። ዳዊትም ከሳውል በሸሸ ጊዜ፣ ዳዊትም ከአቤሴሎም በሸሸ ጊዜ። መዝሙር አንድና መዝሙር ሁለት ርዕስ የላቸውም። ከመጀመሪያው ከ41 ምዕራፎች ውስጥ ርዕስ ከሌላቸው ምዕራፎች መካከል በጣም ጥቂት ናቸው፣ ሁለቱ ናቸው እነዚህ። ስለዚህ ኤግዛክትሊ የትኛውን ጊዜ እንደሚያመለክት ማወቅ አንችልም። ግን ከዳዊት ጋር በተያያዘ ወይ ደግሞ ከሱ ልጆች ጋር አንዱ ንጉስ በነበረ ጊዜ ጋር የተያዘ እንደሆነ እናውቃለን። እንግዲህ ይህንን ክፍል እንዳልነው ለዳዊትና ለዘሩ ቢሆንም ለኢየሱስ ደግሞ የሚናገረው ነገር አለ። ለምን? ኢየሱስ የማን ልጅ ነው? የዳዊት ልጅ ነው። ኢየሱስ የመጣው ከዳዊት ዘር ነው። ሄዶ የተቀመጠው በማን ላይ ነው? በዳዊት ዙፋን ላይ ነው አይደለም የሚለው ሉቃስ 1 ላይ የአባቱን የዳዊትን ዙፋን ይሰጠዋል። ኢየሱስ መጥቶ የተቀበለው የዳዊትን ዙፋን ነው። ዳዊት ሲሞት ሰለሞን፣ ሰለሞን ሲሞት ልጁ እያለ መጣና መጨረሻ ላይ ማን እጅ ላይ ወደቀ? ጌታ እጅ ላይ ወደቀ። ከዛ በኋላ ንጉስ ማን ነው? ኢየሱስ ነው። ስለዚህ እዚህ ጋር የተጠቀሰው ጥቅስ ለማንም ይሰራል፣ ለኢየሱስም ይሰራል። ለምን? የዳዊት ልጅ ስለሆነ። ሐዋርያት ሥራ ምዕራፍ 4 ላይ እናነባዋለን፣ ሲጠቀሙት እናያለን። ለኢየሱስ ሐዋርያቶቹ ዮሐንስና ጴጥሮስ ከሰበኩ በኋላ ወደ ምኩራብ ጠርተዋቸው ሁለተኛ በዚህ ስም እንዳትናገሩ ብለው ካስጠነቀቁ በኋላ ዮሐንስና ጴጥሮስ ወደ ኢየሩሳሌም ተመልሰው ወደ ሐዋርያቶቹ ተመልሰው አንድ ላይ ሲጸልዩ ጸልዩትን ነው የምናየው። ሐዋርያት ሥራ ምዕራፍ 4 ከቁጥር 24 እስከ 30 እንደዚህ ይላል። እነርሱም በሰሙ ጊዜ፣ ሐዋርያቶቹ ማለት ነው፣ በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴናህ በዳዊት በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችን በጌታና በቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ እንግዲህ አሁን የዘረዘሩትን ሰዎች ያቸው ሄሮድስ፣ ጴንጤናው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ ይልና አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃል እንዲናገሩ ስጣቸው ብሎ ይጸልያሉ። ቀጥታ የመዝሙር 2 ጥቅስ ወስደው ለማን ነው አፕላይ ያደረጉት? ለኢየሱስ። ለምን? በኢየሱስም ጊዜም እኮ ሄሮድስ፣ ጲላጦስ፣ ሮማዎቹና እስራኤል ማቀር በጣም ብዙ መልቲቲዩድ ኦፍ ፒፕል ተሰብስበው ነው ኢየሱስ ላይ የተነሱት። በጊዜውም በዳዊትና ወይ ደግሞ በዳዊት ንጉስ ላይም ተነስተዋል፣ አሕዛቦች አጉረምርመዋል። ስለዚህ ዘሴም ቲንግ ነው ሀፕን ያደረገው። እንደውም በሙላት ተፈጸመ ብለው ለኢየሱስ ሲጠቀሙት እናያለን። ስለዚህ ይሄ ከጥንትም የነበረ ነው፣ በኢየሱስ ሕይወት ላይም ያየነው ነው። በእኛ የሚሄድ ይቀጥላል። 2 መንገድ አለ። ብፁዓን የሚሄዱበት መንገድ አለ። ደግሞ እነዚህ ኃጢአተኞች ብዙ የሆነ ህብረተሰብ የሚሄድበት መንገድ ደግሞ አለ። እሱኛው መንገድ ምንድን ነው? የእግዚአብሔርን ቃል አለም ካውንስል የሚያደርጉት የራሳቸውን ሀሳብ ካውንስል ያደርጋሉ፣ ይመካከራሉ። እግዚአብሔርና በቀባው ላይ ሪቤል ያደርጋሉ፣ ያምፃሉ። ስቲል አሁንም የምናየው ይህንን ነው በእኛም ዘመን። እኛ የጌታ ተከታዮች ግን የምንሄድበትን መንገድ በግልጽ እንድናየው ነው። እዚህ ጋር እንዲህ ሰዎች ያሴሩ። ከቁጥር 4 እስከ 6 የእግዚአብሔር መልስ ነው። እዛው ምዕራፍ 2 ላይ በሰማይ የሚኖር ነው የሚለው ይስቃል፣ ጌታም ይሳለቅባቸዋል። እነሱ ቤት ናቸው ያሉት በምድር ምንድን ናቸው? የምድር ነገስታትና አለቆች። በሰማይ ደግሞ ያለ አለ የተቀመጠ፣ በዙፋን ላይ የተቀመጠ መሆኑን ለማሳየት ነው። የተቀመጠ የሚለው በሰማይ የሚኖር እሱ ይስቃል። ለምን የሚስቅባቸው? ሰው የሚስቀው ምን ሲሰማ ነው? ጆክ አይደለም? በቃ ለእሱ ጆክ ነው። እግዚአብሔር እየሳቀ ነው። ይሄ ነገር ፍጹም አይሆንም እያለ ነው ያለው። ነገሩ ከላይም ላይ ነው። ከንቱ ለምን ይናገራሉ አለ የሚለው ከንቱ ስለሆነ ወደ ፍጻሜነት የሚመጣ ስላልሆነ ለእግዚአብሔር ያስቀዋል። አያሳዝንም? የእግዚአብሔር መንገድ ያልሆነ እኮ ነው። በዛኛ መንገድ የሚሄዱ ሰዎች እግዚአብሔር የሚስቅበት ህይወት ነው የሚኖሩት። ከዛ እግዚአብሔር ይቀጥልና በቁጣ ይናገራቸዋል፣ በማቱ ያውካቸዋል፣ ያስደነግጣቸዋል። እውነትም ንጉሥ ስለሆነ ቁጥር 6 ላይ መልስ ይሰጣል። እግዚአብሔር ከመሳቅ አልፎ መልስ ይሰጣል። ምን ይላል እግዚአብሔር? ደግሞም እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴ ንጉሥ ሾምኩ ይላል። አዲሱ መደበኛ ትርጉም ግልጽ ያደርገዋል በጣም። ለምን? ተናጋሪው ማን እንደሆነ አያስታውቅም። አንዳንዴ ዳይቲንግ ይመስላል እዚህ ጋር በተለይ የድሮውን ስታነቡት ማን ነው ተናጋሪ ቢሆን አያስታውቅም። ቀጥታ ነው ወደ ንግግር የሚገባው እና ተናጋሪው እግዚአብሔር ነው። ከቁጥር 4 እስከ 6 እንዳለው የእግዚአብሔር መልስ ነው። እግዚአብሔር ሲመልስ ምን አለ? የአሕዛብ ነገስታት፣ አለቆች፣ ህዝብ ሁሉ ቢከማች እና በቀባውት ላይ ቢነሱም እኔ እኮ ንጉሴን ኦልሬዲ ሾሜያለሁ። በምን ላይ? በተቀደሰው ተራራዬ በጽዮን ላይ። የእግዚአብሔር ተራራ ነው ጽዮን። ቅዱስ የተባለው ለምንድን ነው? ቤተ መቅደሱ እዛ ላይ ስላለ በተቀደሰው ተራራዬ በጽዮን ላይ ንጉሴን አፖይንት አድርጌያለሁ። ዳዊትም ይሁን ብቻ የዳዊት ንጉስ
ሾሜዋለሁና የፈለገ ብትዋውሩ ምንም ልታመጡ አትችሉ። በጌታ የሚሆነ ነው። ኢየሱስን ወስደው ሰቀሉት፣ ግን እግዚአብሔር ከሙታን አስነሳው። ለምን? እግዚአብሔር ሾሞታላ። ምንም ማድረግ አይችልም። አንተ የእስራኤል ንጉሥና አንተ ይሁዳ ንጉሥ ነህ ብለው ቢቀልዱም ቢያሾፉም ዓላማቸው ምክራቸው ተሳካ፣ መጨረሻ ላይ አልተሳካም። ሁሉም አንድ ላይ ሆኖ ቢናገሩም ሴራቸው ግን አልተፈጸመም። እግዚአብሔር ምን አለ? እኔ ኦልሬዲ አፖይንት አድርጌያለሁ ንጉሴን ሲል እናያለን። ይሄ ምንድን ነው የሚያስተምረን? እግዚአብሔርን መስማት፣ የእግዚአብሔርን መልስ መስማት ነው ዋናው እንጂ ማይፈራ ማን ነው? እንዲህ አሕዛብ ሁሉ ተሰብስቦበት፣ ህዝብ ሁሉ፣ የምድር ወገኖች ሁሉ ተሰብስበው፣ ነገስታቶች፣ አለቆች እየዶለቱ እናንተ ላይ እንዴት ነው ማንፈራው? ግን እግዚአብሔር ምንድን ነው የሚመልሰው? በሰማይ የሚኖር ምን ይላል የሚለውን ስንሰማ ልባችን ያርፋል። እንደውም የሚቀጥለው መዝሙረ ዳዊት ምዕራፍ 3 ቁጥር 6 ላይ ህዝብ ቢሰበሰብብኝ አልፈራም ይላል ዳዊት። አሕዛብ እልፍ አላፍት ህዝብ ቢሰበሰብ አልፈራም። ለምን? ዳዊት እግዚአብሔርን ይሰማል። ያ ማለት ምን ማለት ነው? ህጉን በቀንና በሌሊት ያሰላስላል። ለዛ ነው ምዕራፍ 1 አይተን የጀመርነው። የእግዚአብሔርን ቃል የሚያሰላስል ሰው ምንም ማተር አያደርግም። ሰው ቢሰበሰብ አንደኛው የሚጠብቀ ነገር ምንድን ነው? አንፈራም። ሰዎች መሰብሰባቸውና መማከራቸው እንዳንፈራ ያደርገናል። ሁለተኛ ደግሞ ከእነሱ ጋር እንዳንወግን፣ በሰማይ የሚናገረውን ካላወቀን ከብዙሃኑ ጋር ነው የምንሄደው። የሰው ዲፎልቱ ይሄ ነው። በቃ በዛ ያለበት ሰው ጋር አብረን እኛም ተሰብስበን ጭራሽ መሲሁን የምንወግር ሰዎች ልንሆን እንችላለን። ስለዚህ የእግዚአብሔርን ሀሳብ ማወቅ እንዳንፈራና ከእግዚአብሔር ሀሳብ ጋር እንድንወግን ያደርገናል። ከቁጥር 7 እስከ 9 ደግሞ የንጉሱ መልስ ነው። ከላይ የአሕዛብ ነገስታት፣ የምድር ወገኖች የመከሩትን አይተናል። እግዚአብሔር የመለሰውን አይተናል። አሁን ደግሞ ንጉሱ የተቀባው እሱ ደግሞ ይመልሳል። ከቁጥር 7 እስከ 9 ምን ይላል? ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎችም ትቀጠቅጣቸዋለህ። ይሄ ደግሞ የንጉሱ ኮንፊደንስ ነው። ምን ይላል? እግዚአብሔር እኔ ንጉሴን ሾሜያለሁ በተቀደሰው ተራራዬ በጽዮን ላይ ምንም አታመጡም እያለ ነው። ንጉሱ ደግሞ ይቀበልና ኮንፊደንሱ ይናገራል። ትእዛዙን እናገራለሁ ማለት እግዚአብሔር አዟል፣ ዲክሪ ያወጣል። እግዚአብሔር ምን ብሎ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎኛል። እግዚአብሔር እንደውም ምን ብሎኛል? ጨምሮ ፕሮሚስ ሁሉ ገብቶልኛል። ምን ብሎኛል? እግዚአብሔር ለምነኝ፣ እንደውም አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ ብሎ እግዚአብሔር ተስፋ ሰጥቶኛል። ስለዚህ እስከ ምድር ዳር ድረስ የመግዛት ተስፋ ሁሉ አለኝ፣ አልፈራም ይላል። ማን ነው የሚለው? በጊዜው የነበረው ንጉስ። ለማን ነው ደግሞ አፕላይ የሚያደርገው? ለኢየሱስ። ቀጥታ ወደ ኢየሱስ አለ የምንወስደው። ለምን? የተጻፈበት ኮንቴክስት በዛ ጊዜ ላለው ሰልፍ፣ ለዛ ጊዜ ላለው ውጊያ ነው። ንጉሱም ኮንፊደንሱ የሚናገረው በዛ ጊዜ ነው። ግን እንዳየነው ሐዋርያት ላይ እንደጠቀሙት ሐዋርያቶች ይህ ለመጨረሻ ለመጣው ለዳዊት ልጅ፣ ከሁሉም ለሚበልጠው ለዳዊት ልጅ፣ ለሱ ደግሞ ሙሉ ለሙሉ ይፈጸማል። ስለዚህ አንተ ልጄ ነህ ሲለው ተራ ምን ማለት ነው? በዛ ጊዜ ለነበረው ንጉስ ምን ማለት ነው? አንተ ልጄ ነህ ማለት እግዚአብሔር ሲሾመው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምን አለው? ለዳዊት ተስፋ ሲሰጠው ከአንተ የሚወለደውን ከዘርህ የሚመጣውን ሰው አስነሳለሁ ይልና እኔ አባት እሆነዋለሁ፣ እሱም ልጅ ይሆነኛል። አንተ ስትሞት ከአባቶች ጋር ስታንቀላፋ ዘርህን ወስድና አስቀምጠዋለሁ ዙፋን ላይ፣ ያን ጊዜ የሚሆናል እኔ ያ ሰው ልጄ ይሆናል። ስለዚህ በብሉይ ኪዳን የእግዚአብሔር ልጅ የሚሆኑት ልክ ንጉስ ሲሆኑ ነው። ከዛ በፊት ኖርማሊ በማንነታቸው እግዚአብሔር ልጆች አይደሉም። ልክ ንጉስ ሆኖ ሲሾሙ ግን የዳዊትን ዙፋን ሲረከቡ እግዚአብሔር ያን የሚላቸዋል፣ አንተ ልጄ ነህ ዛሬ ወለድኩ። ምን ማለት ነው? እኔን ወክለህ ትገዛለህ ማለት ነው። ነገስታቶች ራሱ በድሮ ጊዜ እነ ፈርዖኖቹ ምን ይባሉ ነበር? የእግዚአብሔር ልጆች ይባላሉ። በእነሱ አምላክ ማለት ነው። የእነሱን አምላክ ወክለው እንደ ልጅ የሚታዩት ለምን? አምላካቸውን ወክለው በሀገሩ ላይ ስለሚገዙ ማለት ነው። ስለዚህ በእስራኤልም በእግዚአብሔር የተሾመው ንጉስ የእግዚአብሔር ልጅ ነው። በማንነቱ ሳይሆን በዛች ቦታ ላይ ግን ስለሚገዛና ስለሚያስተዳድር እንደ እግዚአብሔር እሱን ወክሎ በጽድቅ ስለሚገዛ የእግዚአብሔር ልጅ ነው። ወደ ኢየሱስ ስንመጣ ግን ኢየሱስ በማንነቱም የእግዚአብሔር ልጅ ነው አይደለ? ከዘላለም የእግዚአብሔር ልጅ የነበረ ያለ ነው። ደግሞ ያ ብቻ አይደለም። ልክ እንደነዚህ ሰዎችም እሱም በተራው የዳዊትን ዙፋን ሲረከብ መቼ ነው የተረከበው? ሞቶ ሲነሳ በእግዚአብሔር ቀኝ ሲቀመጥ እግዚአብሔር ምን አለ? እሱንም አንተ ልጄ ነህ ዛሬ ወልጄሃለሁ። ስለዚህ ለኢየሱስ ግን ይሄ ነገር ኮምፕሊትሊ ፍጻሜው ሙሉ ነው። በማንነትም ልጅ ነው፣ ደግሞ በንግስናም ደግሞ ልጅ ነው። ስለዚህ ከዚህ በላይ ምን ይፈጠራል? ንጉስም ይሄ ነው ኮንፊደንስ፣ እግዚአብሔር ብሎኛል። ማን ይናገር ነው? ማን ነው? እግዚአብሔር ይናገር፣ እኛ ደግሞ እንስማ። እግዚአብሔር የተናገረኝ አለ፣ ስለዚህ አልፈራም ይላል ንጉስ። የእግዚአብሔርን ቃል ይናገራል። ለምነኝ፣ አሕዛብን ለርስትህ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ የምድርን ዳርቻ ለግዛትህ እሰጥሃለሁ ብሎታል። አክቹዋሊ እግዚአብሔር ተስፋ ገባላቸው፣ ግን አልተፈጸመላቸውም። የትኛውም ንጉስ እንደዚህ አይነት ውርስ ይዞ የምድርን ዳር ድረስ ሲገዛ እናይም። ለማ ተፈጸመ? ለጌታ። ዕብራውያን መልእክት ምዕራፍ 1 ላይ ቁጥር 2 ላይ ሁሉ ወራሽ ባደረገው ሲል ወዴት እየወሰደን ነው? ወደ መዝሙረ ዳዊት ምዕራፍ 2
እግዚአብሔር ለዳዊት ንጉሥ የገባለትን ተስፋ ለማሰጠ ለኢየሱስ ምን አደረገው? ሁሉን ወራሽ አደረገው። ስለዚህ ለኢየሱስ ተፈጽሟል ይሄ ተስፋ ቃል። ግን እግዚአብሔር ተስፋ ገብቶላቸው ነበር። የመጨረሻ የምናየው ከቁጥር 10 እስከ 12 የመጨረሻ ምክር ነው። ምን ይላቸዋል? አሁንም እናንተ ነገስታት ልብ አድርጉ፣ እናንተም የምድር ፈራጆች ተገሰጹ። ይሄ ነው የሚሻለው። መፍትሄውን እየነገራቸው ነው። እናንተ መከራችሁ፣ እግዚአብሔር ይስቃል፣ ምክንያቱም እግዚአብሔር ንጉሱን ሾመዋል። ንጉሱ ደግሞ የእግዚአብሔርን ቃል ያውቃል፣ በእግዚአብሔር ይመካል። ስለዚህ መፍትሄው ይሄ ነው። ልብ አድርጉ ይላል። ቢ ዋይዝ፣ አስተውሉ ማለት ነው። በእግዚአብሔር ቃል ነው ሰው ማስተዋል የሚችለው። አስተውሉ፣ ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ ይልና ለእግዚአብሔር በፍርሃት ተገዙ። የሚሻለው ምንድን ነው? በፍርሃት ለእግዚአብሔር ተገዙ። በረአድም ደስ ይበላችሁ። ረአድ ማለት ነው። ራደ ሲባል አንድ ሰው ተንቀጠቀጥ ማለት ነው አለ መራድ። በረአድ ውስጥ ምን ይበላችሁ? ደስ ይበላችሁ። በመንቀጥቀጥ ውስጥ ደስታችሁን አገኙ። በመፍራት ውስጥ ነው እንጂ በማሴር ውስጥ አይደለም። ተግሳጹን ተቀበሉ ይልና ጌታ እንዳይቆጣ እናንተ በመንገድ እንዳትጠፉ ይላል። ቁጣ ፈጥና ትነዳለችና መጨረሻ መዝጊያዋን ይዋት። በእሱ የታመኑ ሁሉ የተመሰገኑ ናቸው ይላል። አዲሱ መደበኛ ትርጉም እዚህ ጋር ለየት ይላል። ምን ይላል? ዝቅ ብላችሁ ልጁን ሳሙት ነው የሚለው። ኮምፕሊትሊ ይለያል። የትኛዋን ነው የቀየሩት? ተግሳጽን ተቀበሉ የምትለዋን ነው። ተግሳጽን ተቀበሉ ቁጥር 12 ላይ ጌታ እንዳይቆጣ የሚለውን ምን ብለው ሲተርጉሙት እናያለን። እንዳይቆጣ ይሉና ግን ተግሳጽን ተቀበሉ ሳይሆን የሚለው ዝቅ ብላችሁ ልጁን ሳሙት ይላል። ምን ለማለት ነው? በድሮ ጊዜ አይታችሁ ከሆነ አላውቅም፣ ፊልም ላይም ለንጉሱ መገዛት ለማሳየት ተደፍተው እግሩን ይስማሉ። ስለዚህ ምክሩ ምንድን ነው? ተግሳጽን ተቀበሉ ወይም ዝቅ ብላችሁ ልጁን፣ ልጅ አለ የተባለው ከላይ ቁጥር 7 ላይ ልጁን ሳሙት፣ ተገዙ ነው መፍትሄው። ለእግዚአብሔር በፍርሃት ተገዙ፣ ልጁን ደግሞ ሳሙት። አታምፁ፣ እናንተ የምድር ፈራጆች አታሴሩ፣ እግዚአብሔር ኦልሬዲ ንጉሱን ሾሟል። ስለዚህ እነሱ በዛ ጊዜ የተመከሩት በዳዊት ዙፋን ላይ የተቀመጠው ንጉስ እንዲገዙ ነው። እኛ ደግሞ ክርስቶስን እግዚአብሔር ካነገሰ በኋላ ሰምተናል። የእሱን የሰቀሉት እኮ አንቀበልም ብለው ነው አለ። እኛ አንቀበልም አንተ ንጉስ አይደለህም ብለው ነው። ልክ እንደነዚህ የአሕዛብ ነገስታት ዛሬም ኢየሱስን የማይቀበሉ ሰዎች አሉ። እኛ ግን ልጁን የሳምን ማለት ለእሱ የተገዛን በረአድ ውስጥ ደስታን ያገኘን ሰዎች፣ ለእግዚአብሔር በመፍራት እግዚአብሔርን በመፍራት ውስጥ ምን አለ? እውነተኛ ደስታ አለ። ማጠቃለያችን ምንድን ነው? በዚህ ውስጥ ሁለት መዝሙሮች ስናጠቃልል እውነተኛ ደስታና እውነተኛ ፍሪደም ያለው ለእግዚአብሔር በመገዛት ውስጥ ነው። የራስን መንገድ በመከተል አይደለም፣ ለራስ በመኖር አይደለም፣ በማሴር አይደለም፣ ሪቮልት በማድረግ አይደለም። እውነተኛ ደስታ ያለው እንዳየነው አንድ በረአድ ውስጥ ነው፣ በመፍራት ውስጥ ነው እግዚአብሔር ደስታ ያለው። ሁለት የእግዚአብሔር ቃል በማሰላሰል ውስጥ ነው ደስታ ያለው። የእግዚአብሔር መንገድ በመሄድ ውስጥ ነው ደስታ ያለው። ስለዚህ እውነተኛ ደስታ ያለው በምን ውስጥ ነው? ለእግዚአብሔርና ለመሲሁ ማለት ለክርስቶስ ኢየሱስ በመገዛት ውስጥ ነው። ነፃነትስ ያለው እንዴት ነው? እነሱ ምንድን ያሉት? ማሰራቸውን እንበጥስ፣ ገመናቸውን እንጣል አይደል ያሉት? ፍሪደም ፍለጋ ነው። እውነተኛ ፍሪደም ያለው በምንድን ነው? አሁንም በመገዛት ውስጥ ነው ፍሪደም ያለው፣ ነፃነት ያለው። ጌታ ምን አለ በዮሐንስ ወንጌል ምዕራፍ 8:36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ደግሞ ቀንበሬ ምንድን ነው አለ ማቴዎስ ወንጌል 11:30 ላይ ልዝብ ሸክሜም ቀሊል ነው፣ የጌታ ቀንበር ቀላል ነው። ስለዚህ ነፃነት ያለው በምን ውስጥ ነው? በመገዛት ውስጥ ነው። ለጌታ በመገዛት ውስጥ ምን አለ? ነፃነት አለ። ይሄ ሚስጥር ነው፣ ብዙ ሰው የማይረዳው ሚስጥር ነው። ጌታን ተቀብለን ራሱ እኛ ክርስቲያኖች ለጌታ ላለመገዛት ብዙ ጊዜ ሬዚስት እናደርጋለን አይደለ? ማሳያ ለመጣል እንሞክራለን ብዙ ጊዜ። ግን ምንድን ነው የሚያስተምረን ይሄ ቃል? ኖ እረፍት ያለው ደስታ ያለው ፍሪደም ያለው ለጌታ በመገዛት ውስጥ ነው። ለምን? የእሱ ቀንበር ልዝብ ሸክሙ ደግሞ ቀሊል ነው። ስለዚህ ምንድን ነው ማድረግ የሚጠበቅብን? ምንድን ነው የሚመክረን? ይሄ በየትኛው መንገድ እንሂድ? ምስጉን በተባሉት ማን ናቸው እነሱ? በእሱ የታመኑ በጌታ የሚታመኑ ኮንቲኒስሊ በኢየሱስ ላይ የሚደገፉ የእሱን ቃል የሚያሰላስሉ እግዚአብሔርን ለመከተል። አንድ በጣም ወዶ ፍሬዝ አለ በእንግሊዝኛ ቲንኪንግ ጋድስ ቶት አፍተር ሂም ይላል። የእግዚአብሔርን ሀሳብ ከሱ በኋላ ማሰብ። እግዚአብሔር የሚያስበው ብዙ ጊዜ ልዩ ነው። አይታችሁ ከሆነ ጎስፕል ላይ እንደዛ ነው። ወንጌላት ላይ ጌታ የሚያስበው አይገናኝም ከህዝቡ ጋር። የእግዚአብሔርን ሀሳብ ለመማር እግዚአብሔር ምን እንደሚያስብ ለማወቅ ዴይ ኤንድ ናይት የእግዚአብሔርን ቃል ማሰላሰል ቱ ቲንክ ሂዝ ቶት አፍተር ሂም፣ ከሱ በኋላ የእሱን ሀሳብ እያሰቡ ለመከተል፣ ነፃነታችንን ኢንጆይ ለማድረግ፣ ደስተኞች ለመሆን እግዚአብሔር ያስተማረን መንገድ ይሄ ነው። ጸልየን እናጠቃላለን። እግዚአብሔር የተመሰገነ ይሁን። ጌታ ሆይ በፊትህ እንደ ልጆች በፊትህ እንቀርባለን። ቃልህ እውነት ነው፣ በእውነትህ ቀድሳቸው እንዳለ ልጅህ የሚቀድሰን ቃልህ ነው፣ የሚቀድስህ መንፈስ ነው የሚቀድሰን። ጌታ እግዚአብሔር ሆይ በሰማነው ቃል እንድንቀደስ እንለምናለን። እግዚአብሔር ሆይ እኛ በመንፈስ ቅዱስ እርዳታ ዝቅ ብለን ክርስቶስን የተቀበልን በአንተ የታመንን በዚሁ እንድንጸና እግዚአብሔር ሆይ ብዙሃን የሚሄዱበትን መንገድ እንዳንከተል በኢየሱስ ስም እርዳ። ጌታ ሆይ አስተምረናል። ብፁዕነት፣ ምስጉንነት፣ ደስተኛነት፣ ነፃነት እግዚአብሔር ሆይ ያለበት ህይወት የአንተን ቃል በማሰላሰል እግዚአብሔር ሆይ በአንተ ኮንቲኒስሊ በመታመን
ለአንተ በመገዛት ውስጥ እንደሆነ ጌታ ሆይ አይተናል። ይሄ ህይወታችን እንዲሆን ይሄ ለእኛ እንግዳ እንዳይሆን በኢየሱስ ስም እርዳን። እግዚአብሔር ሆይ ምን እንፈልጋለን? በወንዝ ዳር እንደተከለች እንደዚች ዛፍ ፍሬዋን በጊዜ እንደምትሰጥ ቅጠሏ እንደማይረግፍ የምንሰራ ሁሉ የተሳካለን ሰዎች እንድንሆን ጌታ ሆይ እንደዚህ አይነት ህይወት እንዲኖረን መንገዱን አሳይተህናልና በዚህ መንገድ መመላለስ ይሆንልን። በክፎች ምክር እየሄድን ያለን ብንሆን ጌታ ሆይ በኃጢአተኞች መንገድ ለተወሰነ ጊዜ ቆመን ያለን ብንሆን ተቀምጠንም ያለን ብንሆን እግዚአብሔር ሆይ ይሄ ቃል እንዲያነቃን መንገዳችን እንድንቀይስ ፍጻሜው ዲስትራክሽን እንደሆነ አይተናል። በፍርድ መቆም ማንችል ሰዎች ገለባዎች እንዳንሆን በቃልህ ጌታ ሆይ ባስተማርከን መንገድ መሄድ እንድንችል በኢየሱስ ስም እርዳን። ማስተዋል እንድትሰጠን ያንተን ሀሳብ እንድናውቅ በአንተ ደስ እንዲለን በቃልህ ደስ እንዲለን የልባችን ደስታ እንዲለወጥልን እግዚአብሔር ሆይ እንድትረዳን እንለምንሃለን። ስለተናገርከን ከእኛ ጋር ስለነበርክ እናመሰግንሃለን። ቀርቶ ያለውን ጊዜያችንን ባርክልን በኢየሱስ ስም።